ሰላም ጤና ይስጥልኝ። እስቲ ኑ ዛሬ ተቆራጭ ኬክ በራሔል የዩቱብ ቻናል እንስራ። 4 እንቁላል አዘጋጅቻለሁ። እዚህ ጋር ጠቅላላ ግብአቶቹን ባይ ዘ ዌይ አዘጋጅቼ ነው የመጣሁት። ዛሬ ቪዲዮ እየቀረጽኩ ያለሁት ከልጆች ጋር ነው። እንግዲህ ይቅርታ ከጮሁም እንግዲህ ከረበሹም ልጆቹ ያው ልጆች ያላችሁ ሰዎች ታውቁታላችሁ። ለማንኛውም ያዘጋጀሁትን እንቁላል ጎርጓዳ ሳህን ውስጥ እሰባብራለሁ። ጠቅላላ 4ቱንም እንቁላል እጨምራለሁ። እንዴት ነበር ሳምንታችሁ ውሏችሁ? እግዚአብሔር ይመስገን እኔ ጋር በጣም ጥሩ ነበር። አይ ሆፕ እናንተ ጋርም ጥሩ እንደሚሆን። ቤተሰብ ሰብስክራይብ እያደረጋችሁ ያላችሁ ሰዎች በጣም አመሰግናለሁ። ያላደረጋችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ የራሔል የዩቱብ ቻናልን እንድትቀላቀሉ በአክብሮት እጠይቃችኋለሁ፣ ጋብዛችኋለሁ። የምለቃቸው ቪዲዮዎች ደግሞ በፍጥነት ለእናንተ እንዲደርሳችሁ ሁል ጊዜ የደውል ምልክቷን ተጫኑ። ሼር አድርጉ። ቤተሰብ አመሰግናለሁ። ከዚህ በመቀጠል ምንድነው የማደርገው? እንቁላሉን ከሰበርኩኝ በኋላ በማሽን እመታዋለሁ። እዚህ ጋር ወተትም አዘጋጅቻለሁ። 1 ብርቱካን አዘጋጅቻለሁ። ከዛ በመቀጠል ደግሞ ቤኪንግ ፓውደር አዘጋጅቻለሁ። ኬክ ሲሰራ ቤኪንግ ፓውደር ያስፈልጋል። ማንኛውም አይነት ደግሞ የፉርኖ ዱቄት ያስፈልጋችኋል። እኔ ነጭ የፉርኖ ዱቄት ነው ያዘጋጀሁት። ስኳር አዘጋጅቻለሁ። ከዛ በመቀጠል ደግሞ ቂቤ ነው። ኬክ ሲሰራ ሁልጊዜ ቂቤ ያስፈልጋል። ስለዚህ ቂቤ አዘጋጅቻለሁ። አሁን ምንድነው የማደርገው? እንቁላል ውስጥ 2 ዴሲሊትር የሚሆን ስኳር 2 ከግማሽ የሚሆን ነው የጨመርኩትኝ። እሱን ከጨመርኩኝ በኋላ በማሽን ቆንጆ አድርጌ እመታዋለሁ። ክሬም እስከሚሆን ድረስ ማለት ነው። ቤተሰብ እንዴት ናችሁ? ሁል ጊዜ የምለቀው ቪዲዮ አስተማሪ ነው። እርግጠኛ ነኝ የሆነ ነገር እንደምታገኙበት ከላዩ ላይ እርግጠኛ ነኝ። ያው የዋናው የሶሻል ሚዲያ መማማር ነው። ስለዚህ አንዱ ያለውን እውቀት ለአንዱ ሼር የሚያደርግበት ትልቁ በዚህ ዘመን የተፈጠረልን ነገር ስለሆነ እርግጠኛ ነኝ እናንተም እንደምትወዱት እኔም በጣም ነው የምወደው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ የምሰራውን ነገር ከኔ ጋር ኢንጆይ እንድታደርጉ በአክብሮት እጋብዛችኋለሁ። አሁን እንቁላሉንና ስኳሩን በዚህ መንገድ እየመታሁት ነው ያለሁት። አረፋ እስከሚሆን ወፈር እስከሚልልን ድረስ ስኳሩ በደንብ እስከሚሟሟልን ድረስ በማሽን ማንኛውም አይነት ማሽን መጠቀም ትችላላችሁ። እኔ የቤቴ ያለኝ ማሽን ይሄ ነው። ስለዚህ በዚህ ቆንጆ አድርጌ ለተወሰነ ደቂቃ እመታዋለሁ። ከዛ በኋላ የቀሩትን ግብአቶች እጨምራለሁ። ኬካችንን እንጋግራለን ማለት ነው። ልጆቹ በጣም ይወዱታል። ቤት ውስጥ ደጅ ከምንገዛ ቤት ውስጥ ቡናም ስንጠጣ ልጆችም አንዳንድ ጊዜ መክሰስ ሰዓት ላይ በወተት ቢጠቀሙት በጣም ቆንጆ ጤናማ የሆነ ነው። ስለዚህ ቤተሰብ አሁን እንደዚህ ቆንጆ አድርጌ አረፋ እስከሚሆን ከመታሁት በኋላ ምንድነው የማደርገው? የብርቱካን ቅርፊቱን እላዩ ላይ ፍቅፍቅ አደርጋለሁ። ምክንያቱም የብርቱካን ቅርፊቱ አንደኛ ሽታው በጣም ቆንጆ መዓዛ እንዲኖረው ኬኩ ያደርጋል። ሁለተኛ ደግሞ የብርቱካኑን ጭማቂም እላዩ ላይ እጨምረዋለሁ። ምክንያቱም ጣዕሙ ስንበላውም ሲሸተንም ቆንጆ እንዲሆን ማለት ነው። እሱን ካደረኩኝ በኋላ ምንድነው የማደርገው? ቀጥዬ መሰላችሁ ወተት እጨምራለሁኝ። ከዛ በኋላ ዱቄቴን እጨምራለሁኝ። በ200 የሙቀት መጠኑ ነው ኦቭኔን የማግለው። ቅቤ የተወሰነ ያህል 150 ወይንም 100 ግራም የሚሆን ቅቤ ከመጨመራችሁ በፊት በማይክሮዌቭ ወይንም በብረት ድስት ወይንም በቦታጋዛችሁ አሞቃችሁ አቅልጣችሁ ካቀዘቀዛችሁ በኋላ ነው ሊጣችሁ ውስጥ የምትጨምሩት። አሁን 2 ዴሲሊትር ተኩል የሚሆን ዱቄት እንቁላልና ስኳር ውስጥ እጨምራለሁኝ። ከዛ በደንብ አድርጌ ቀስ እያልኩኝ አደበላልቀዋለሁ። ምክንያቱም ስኳር እንቁላል
የብርቱካን ቅርፊትና ዱቄቱን እንደዚህ ቀስ እያልኩኝ ካደበላለኩኝ በኋላ የቀሩትን ግብአቶችም እጨምራለሁ። አሁን ቤኪንግ ፓውደር እላዩ ላይ የሻይ ማንኪያ አንድ እና ትንሽዬ እጨምርበታለሁ። ያው ግዴታ ኬክ ሲሰራ ቤኪንግ ፓውደር ያስፈልገናል። ከዛ ወተታችንንም እንጨምራለን። የተወሰነ ያህል ነው ወተትም የጨመርኩትኝ። እንዳልኳችሁ ተቆራጭ ኬክ ሲሰራ በጣም ለስላሳ መሆን ስላለበት መድረቅ ስለሌለበት ነው ግብአቶቹን ወተትም የጨመርኩትኝ የብርቱካን ጭማቂም የጨመርኩት ማለት ነው። ከዛ በደንብ አርግተን ካዋሃድነው በኋላ ቅቤያችንን እንጨምራለን። ግን መጀመሪያ ቅቤውን ከመጨመራችን በፊት ብርቱካን ጭማቂያችንን እንጨምራለን። ቅድም ያዘጋጀሁትን ብርቱካን ቅርፊቱን ብቻ ነው የተጠቀምኩት። ሁለት ቦታ ቆርጠውና ምን አደርጋለሁ ውሃውንም እጨምቅበታለሁ ማለት ነው ሊጥ ውስጥ። በጣም ውሃ ያለው ብርቱካን ነው። ሙሉውን ጭምቅ አደርገዋለሁ። የብርቱካን መጭመቂያ አላዘጋጀሁም ነበረ። ስለዚህ ብዙም የሚያስቸግር ነገር ስለሌለው በእጄ ጨምቄዋለሁ። ቤተሰብ ይህ የራሄል የዩቲዩብ ቻናል ነው። በየሳምንቱ በእኔ የዩቲዩብ ቻናል ላይ አስተማሪና ጠቃሚ የሆኑ መረጃዎችን ለእናንተ ሼር የማደርግበት የዩቲዩብ ቻናል ነው። ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። አመሰግናለሁ። እያያችሁኝ ያላችሁ ሰዎች ደግሞ ቴንኪው። አሁን ቅቤውን አቀዝቅዘናል። እላዩ ላይ በደንብ ሙልጭ አርግተን እንጨምረዋለን። ይኸው ልጆቹ እየተመላለሱ ያያሉ። ማማ ማማ አልደረሰም እንዴ? ማማ ኬኩ በቃ ዛሬ አዲሳቸው ነው። እነሱ ሳይኖሩ ነበር ብዙ ጊዜ ቪዲዮ የምቀርጸው። ዛሬ ግን በአጋጣሚ እነሱ ቤት ናቸው። ስለዚህ አዲስ ነገር ሆኖባቸዋል እና እየመጡ ይኸው ሰላም ይላሉ፣ ይደንሳሉ። በቃ እና ብርቅ ሆኖባቸዋል። ቪዲዮ እየቀረጽኩኝ ያው ሰላምታ ታቀርባለች። ሂብሮናም ዮናታን ከኋላ አለ፣ ኖኤል አለ። በቃ እና በጣም ደስ ይላል ከልጆች ጋር ሆናችሁ። አንዳንድ ጊዜ ደግሞ ቤተሰባዊ ነገር እንደዚህ ብታከናውኑ በጣም ደስ ይላል። አሁን ፓትራው ላይ ቅቤ ቀብቼው ነበረ። ከዛ ዱቄት እንዳይዝብን ወረቀትም ማንጠፍ ትችላላችሁ ከፈለጋችሁ። ግን እኔ ዱቄትና ቅቤ በደንብ ከቀባሁት በኋላ እንደዚህ ዱቄት ላዩ ላይ አደረኩበት። ቂጡ እንዳይስ እንዳይጣበቅብን በደንብ ይረዳናል። ብዙ ጊዜ እኔ እንደዚህ ነው የማደርገው። ስለዚህ ነው ሼር እያደረኳችሁ ያለሁትኝ። ከዛ ላዩ ላይ ቅድም ያዘጋጀሁትን ጠቅላላ ሊጡን ቆንጆ ሆኖ ነው የደረሰው። ላዩ ላይ ፍስስ አደርግበታለሁ። ከዛ መታ መታ አደርገዋለሁ። በ200 እንትን ሙቀቱ ብያችኋለሁ። ለ20 ደቂቃ እናደርግና ኦቭናችን ውስጥ እንከታለን። ዳቧችንን ኬካችንን እናበስላለን። ከዛ አብረን ቡና እንጠጣለን ማለት ነው። የዛሬ ውሎዬ የተቆራጭ ኬክ ይዤላችሁ የመጣሁትኝ እንደምትወዱት እርግጠኛ ነኝ። አሁን ካካዎ ዱቄት ይዤ መጣሁ። በመጨረሻ ካካዎ ዱቄት ሊጥ አስጠርፌ የነበረ እቃ ውስጥ አንድ የሻይ ማንኪያ የሚሆን የካካዎ ዱቄት እላዩ ላይ እጨምራለሁኝ። ልክ ካካዎና ከፈለጋችሁም ሸኮላትም ካላችሁ የሸኮላት መጨመር ትችላላችሁ። ሁለት አይነት ከለር እንዲይዝልኝ ብቻ ነው እየተጠቀምኩትኝ። በደንብ አርግተን ከደባለቅነው በኋላ ብራውን ይሆናል። ሸኮላት መልክ ያመጣል። ስለዚህ የምንጋግረው ኬክ ወደ ውስጡ ዝልቅ ብሎ ይገባና ሁለት አይነት ቅርጽ ያለው ኬክ ተቆራጭ ኬክ ይሆንልናል ማለት ነው። አንድ ኬክ ደጅ ከምትገዙ በቤታችሁ በቀላሉ ቆንጆ በሆነ መንገድ ይሄን የመሰለ ተቆራጭ ኬክ ሰርታችሁ ማቅረብ ትችላላችሁ ለቤተሰቦቻችሁ፣ ለልጆቻችሁ ማለት ነው። ይህ የራሄል የዩቲዩብ ቻናል እንደዚህ ካደረግን በኋላ
ሁሉንም ኦቭናችንን እንደዚህ በ180 ከገለበጥኩት በኋላ ለ20 ደቂቃ ተመልሼ መጥቼ ቅርጽ አዚዘን አስይዘዋለሁ። እንከተዋለን። በፈለጋችሁት ራሱ በሹካ ልክ ብትፈልጉ ከፍ በማንኪያ ሲል ያስታውቃል። ብትፈልጋችሁ ደግሞ አሁን እንጨት ቅርጽ የሚመስል እናወጣለን። ነገር ካላችሁ እንደዚህ በዛች ዝም እንደዚህ ብለን አበባ የጨመርነውን ከላይ የሚመስል ቅርጽ ማስያዝ የብራውን ትችላላችሁ። በካካኦ እኔ የደባለኩትን በአጋጣሚ አጠገቤ ሹካ እንደዚህ ስለነበረ እንዲደበላለቅ ቢላዋ ከዛኛው ጋር ስለነበረ እንዲዋሃድ በሱ ወደ ውስጥ ቢላዋ ዝልቅ ብሎ እንዲገባ እንደዚህ ቅርጽ እንደምታዩት አስይዘዋለሁ። እያደረግኩት ነው ቆንጆ የሆነ ያለሁት። ቅርጽ ነው የሚሰጠው። ሽታው የብርቱካኑና የብርቱካኑ ቅርፊት በጣም ደስ የሚል ሽታ ነው ያለው። የብርቱካኑ ሽታ ልነግራቸው አልችልም። ገና ሳይበስል እንዴት ደስ እንደሚል እንትን የፈቀፈቁበት ማለት ነው። እንደምትመለከቱት ቀጥታ ወደ ኦቭን ውስጥ ቆንጆ ሆኖ ከተባለው ቅርጽ ይዟል። ከዛ ከ20 ደቂቃ በኋላ ተመልሼ እመጣለሁ። ሁለት አይነት ሆኗል ለማንኛውም ማለት ነው። ከዛ ይሄንን ቀጥታ ወደ ኦቭን ውስጥ ከተዋለው በጣም ነው ኦቭን ውስጥ የሚያምረው። ገብቶ ልጆቹ ሲወጣ ቸኩለዋል። ላይ የቫኒላ ስኳር ላይ እነሰንሳለሁ። ከ20 ደቂቃ በኋላ ይሄን የመሰለ ኬክ ደርሰዋል። ያው ቢብሮናም ካልቆረጥሽ ብላ ላይ ቆማለች። ጨስ አደርጋለሁ። ቡና አቀራረብ ቡናዬን አፍልቻለሁ። ተቆራጭ እጣኔን አጨሳለሁ። ለዛሬ ይሄን እጣናችንን እንዲህ ፏ አደረግን። እላዩ ላይ ስኳሬን ነስነስ አደርጋለሁኝ። ቀናችሁ ቆንጆ እንዲሆን የተባረከ እንዲሆን እመኝላችኋለሁ። ለዛሬ ሰብስክራይብ እያደረጋችሁ ከወደዳችሁት ተቆራጭ እየጻፋችሁ ኮሜንት ላይ እንድሰራላችሁ ቻናል ላይ ይዤላችሁ መጥቻለሁ። እንደምትወዱት እርግጠኛ ነኝ። እንሰራለን። ካው የሆነ ነገር ከተማራችሁበት ሰብስክራይብ አድርጉ። ቤተሰብ ሁኑ። በሌላ ቀን በሌላ ቪዲዮ እንገናኛለን። እኔ ቡናዬን እጠጣለሁ፣ ኬኬን እቆርጣለሁ። አመሰግናለሁ ቤተሰብ ስለምታዩ ስለምታበረታቱኝ ደግሞ በጣም አመሰግናለሁ። በሌላ ቀን እስከምንገናኝ ልጆቹ ይኸው አንገታቸው ሊቆረጥ ነው። ቀና ቀና እያሉ ያዩኛል ያሉት እና ውስጡ በጣም ቆንጆ ሆኖ ነው የበሰለው፣ ያስታውቃል። ለማንኛውም ቤተሰብ መልካም ቀን። በሌላ ቪዲዮ እስክንገናኝ ቻው። ኛሚ ይታያችኋል። ቆንጆ ሆኗል። ከረሩ ራሱ ሾኮላቱ ውስጡ ገብቷል። አሪፍ ሆኗል። ውስጡ በደንብ ነው ቆንጆ ሆኖ የበሰለው። እንደዚህ ያቀርባለሁ። ቡናዬን ጠጣለሁ። መልካም ቀን ቤተሰብ። ቻው ባይ